ሄሎ ይፉዬ፣ ደህና ነሽ? ለገኒ እኮ ስልክ አላነሳ ስትያት በሰላም ይሁን ብዬ ተጨነኩ። እኔ ጋር ሆና ምልቶ የምንጠብቀው የሐረግ ድራማ ክፍል 66 እንደሚከተለው ቀርቧል ማለት ነው። እንግዲህ ናታንና ኤፍራታ የተለያዩበት ምክንያት በያፌት የተነሳ ነው። እውነት ያፌት ኤፍራታን ያገባታል? ጽዮን ለምንድን ነው የተቀየረችው? እውነት ጽዮን እውነታው ገብቷት ነው ኤፍራታ እንደዚህ ዓይንሽን አለየው ብላ የጠመደቻት ለምንድን ነው? ቤዚ ከእስር ቤት የተፈታችው ምክንያት ኤፍራታና ያፌት በቅርቡ ሊጋቡ ስለሆነ ለሰርጌ እጋብዝሻለሁ፣ ስለዚህ ከእስር ቤት በሁለት ቀን ባልሞላ እንድትወጪ አደርጋለሁ እንዳላትም ወጥታለች። እውነታው ምንድን ነው? እውነት ያፌት ኤፍራታን ያገባታል ወይስ ከማግባቱ በፊት ያፌት ችግር ይደርስበታል የሚለውን አብረን እንከታተል። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሰላም ጤና ይስጥልኝ። እያላችሁበት ዓለም ዳርቻ ሰላማችሁ በዝት ይበልልኝ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እንድታደርጉ በትህትና በአክብሮት እጠይቃለሁ ማለት ነው። እንዲሁም ነባሮች ሼር፣ ላይክ ማድረጋችሁን አትርሱ። ስለምታበረታቱን እጅግ አድርጌ ነው የማመሰግነው ቤተሰብ። እንግዲህ ሁላችንም በጉጉት የምንጠብቀው የሐረግ ድራማ ክፍል 66 እንደሚከተለው ቀርቧል ማለት ነው። እንግዲህ ሐረግ ድራማ ከመጀመሪያው እስካሁን ድረስ እውነት ለመናገር በጣም ደስ የሚል ፓርት አለው። አሁን ላይ ደግሞ ያው ያፌት ለናታን አልተኛም፣ የናታንን አንገት አስደፋለሁ ብሎ የተነሳው ያፌት እውነት ኤፍራታን ሊያገባት ነው ወይንስ ደግሞ ከማግባቱ በፊት ያፌት ችግር ይደርስበታል? እውነታው ምንድን ነው? ያፌት ለኤፍራታ ደወለላት። ቶሎ በአንድ ሰዓት ባልሞላ መጥቼ ከቤቴ ወስድሻለሁኝ የኔ ፍቅር፣ ስለዚህ የተወሰኑ ሰዓቶችን ከአንቺ ጋር ማሳለፍ ፈልጋለሁ አላት። ኤፍራታ አንተ ሰውዬ የሰውን ደስታ ለመንጠቅ ነው እንዴት ተነሳኸው? እኔ ምንም ብታደርግልኝ ምንም ልደሰት አልችልም። እባክህን ተወኝ። አስገድደህ እንደምታገባይ ግን ታውቃለህ። እኔ እየወደድኩህ አይደለም፣ እያፈቀድኩህ አይደለም፣ ግን የናታንን ችግር እንዲሁም ናታን ያደረገውን ነገሮች ሁሉ ለመሸፈን አገባሃለሁ ብዬ ተናግሬያለሁ። ነገር ግን እውነት ይሆናል ማለት እውነት ነው አገባለሁ ብዬ ለማለት እጠራጠራለሁ ብላ ስትለው፣ አይ እሱ እንኳ ያንቺ ውሳኔ ነው፣ ማግባት ያለ ማግባቱ ሳይሆን እኔ በቅርቡ ጊዜ እጅ እስከማደርግሽ ድረስ ቸኩያለሁ። ስለዚህ ቶሎ ከቤት መተሽ የምንጋባበትን ጊዜና ሰዓቱን ቆርጠን እንሄዳለን። ስለዚህ ምሳ መጋብዝሻለሁ። አዲሷ ሚስቴን ላገባ ስለሆነ ብዬ ያመጣትን ሰራተኛ የሰራችውን ምሳ አብረን እንበላለን። ሰራተኛቱንም ታያታለሽ አላት። እኔ ከሰራተኛቱ ምን አለኝ? እኔ የማንም ጥላቻ የለብኝም። እባክህን አንተ ሰውዬ እባክህን ተፋታኝ። ኧረ በፈጠረክ፣ ኧረ በምታምነው አምላክ፣ ኧረ በምትወደው ሰው ስትለው፣ እኔ በአሁኑ ሰዓት የምኖርለትና የምወደው ሰው የለም። አንደኛ የምኖርላት የምወዳት ማለት አንቺ ነሽ። ስለዚህ ምናልባት በእኔ ይሁንብህ ብትይ ሁሉም ነገር ልተው እችላለሁኝ፣ ግን ፈጽሞ እንደማልተው ደግሞ አስረግጬ እነግርሻለሁኝ። አንቺ ዛሬም ነገም የኔ ነሽ ብሎ አላት። ናታን እንግዲህ በጣም ተግዞ ምሳ እየበሉ ናታንን ቤዚ ከእስር ቤት ስለወጣች ሉሊት ከወትሮዋ ዛሬ በጣም ደስ ብሏታል። የተደሰተችበት እንግዲህ ሰሞኑን ኤፍራታ በጣም እያለቀሰች ልቧ ተሰብሮ ያለችበት ሁኔታ እጅጉን ስለሚያሳዝን በዛ መሰለኝ ኤፍራታ እኔን ለመግደል ሰዓትና ጊዜ ስትቆርጥ እሷ ምን ደርሶባት ነው? እውነት ኤፍራታ የምታለቅሰው ምንድን ነው? ከናታን ጋር ተለያይቶ ነው የሚለውን እንግዲህ ሉሊት አሁን ላይ ደስተኛ ሆናለች። ደስተኛ የሆነችበት አንደኛ ቤዚ አብራት ነው ያለችው፣ ሁለተኛ ደግሞ ጽዮን እንግዲህ ከመጀመሪያው ለቤዚ ወይም ደግሞ ለሉሊት ተቃራኒ ነበረች ጽዮን። በዛ አሁን ስትቀርባት እውነት ያንን እንደዛ አድርጊያት ሁሉን ነገር ረስታለች ማለት ነው ብላ በደስታ ነው ያለችው ሉሊት። ወይዘሮ ሉሊት እንግዲህ መጨረሻ ላይ ምን ይደርስባት ይሆን? እሷና ያፌት እንግዲህ የሚደርስባቸው ነገር አንድ አይነት ይመስለኛል። እንዲሁም ኤፍራታ
እባክሽን ጽዬ ተረዥኝ፣ እኔ ምንም ነገር ያደረኩት ነገር የለም፣ እንዲሁም ደግሞ ያሰቡትም ነገር የለም፣ እባክሽን ተረዥኝ ስትላት አንቺ ስትመጪ በህይወታችን ውስጥ ስትመጪ፣ በተለይ በወንድሜ ህይወት ስትመጪ ሁሉ ነገሮች ሸሹን፣ ንብረታችን፣ የወንድሜ ህይወት፣ ብዙ ነገሮቻችን ብስቁልቁል ወጣ። ስለዚህ አንቺ የወንድሜ አንድ ነገር ቢሆን ወንድሜ ከአንቺ ራስ ላይ አልወርድም እሺ አለቻት። እባክሽን ጽ እባክሽን ተረጅኝ፣ እኔ ምንም ያደረኩት ነገር የለም እባክሽን። እሱ ማመን ያለ ማመን ያንቺ ፈንታ ነው። ነገር ግን አሁንም ዛሬም ነገም የምነግርሽ ምንም እኔ ያደረኩት ነገር የለኝም። በኋላ ግን የምትናገራቸውን ነገር በኋላ ላይ ዋጋ እንደሚያስከፍልሽ ታውቂያለሽ አለቻት። እኔ በወንድሜ የመጣውን ቢመጣ ዋጋ ለመክፈል ዝግጁ ነኝ። አንቺ መርዝ ነሽ፣ አንቺ እኮ መርዝ ነሽ ታውቂያለሽ አለቻት። እባክሽን አትስቴ ቢጽ እባክሽን፣ ምናልባት አሞሻል፣ ምናልባት የምትናገሪውን ላታስታውሽ ትችላለሽ። ነገር ግን ነገ ጧት ደህና ሁነሽ እንዲሁም ደግሞ ነገሮች ሁሉ ሲስተካከሉ የምትቆጭበት አንገትሽን የምትደፊበት ንግግር አትናገረኝ፣ ስለፈጠረሽ እባክሽን ተይኝ አለቻት። ምን ተናገርኩሽ አልተናገርኩሽ ምን ታመጫለሽ? ስለዚህ አንቺ ማለት የወንድሜ ጥላት እስከሆንሽ ድረስ የኔም ጥላት ነሽ አለቻት። ኤፍራታ ምንም ነገር ከእሷ ጋር ላለመመላለስ መጥፎ ነገሮችን ሁሉ ላለመናገር ካጠገቧ ብድግ ብላ ሄደች። ግን እንግዲህ እባክህ ልጄ ምን ሆነሽ ነው? ምን ሆነሽ ነው? ሰሞኑን ደስተኛ አይደለሽም፣ እያለቀሽ ነው ያለሽው። ለእኔም ደግሞ ጥሩ ፈገግታና ጥሩ ነገር እያሳየኝሽኝ አይደለም። ምንድን ነው የተፈጠረ ነገር አለ እንዴ? አለቻት ኤፍራታን። ምንም የተፈጠረ ነገር የለም። ምንድን ነው አጥብቀሽ የምትጠይቅኝ? አንቺ ለእኔ ምን ነሽ? አለቻት። ገኒም በድንጋጤ አይ እሱ እንኳ ምንም አይደለሽም፣ ግን አብሬያችሁ ብዙ አመት ተቀመጥኩኝ አይደለ እንደ ሰራተኛ። ስለዚህ ሰራተኛ ማለት እናት ነው። አብሬያችሁ እስካለው ድረስ እንደ ልጆች ነው የማያችሁ እኮ አለቻት። ኤፍራታም በድንጋጤ አንገቷን አቀርቅራ እሺ ገኒ አመሰግናለሁ፣ ነገር ግን ምንም የሆንኩት ነገር የለም ብላ ካጠገቧ ብድግ ብላ ሄደች። ኤፍራታ እኔ ባለፈው እናትሽ ናት ያለችኝ እውነት ይሆን እንዴ? አሁን ላይ ጥሩ ነገር እየተሰማኝ አይደለም። ገኒን ሳያት የተለየ ፍቅር ነው የሚታየኝ። እንዲሁም ደግሞ ስናገራት ደግሞ ከተናገርኳት በኋላ እጸጸታለሁኝ። እውነት እናቴ ትሆን እንዴ አለች ኤፍራታ በውስጧ። አይ እናቴ እንኳ ብትሆን እስካሁን ድረስ ዳጊም ሆነ ዳጊ እህቱ መሆኔን ሲያውቅ እስካሁን ድረስ እህቴ ብሎ ሳይተዋውቀኝ አልቀራም ነበር። ግን እናቴ ባትሆን ነው ደስ የሚለው ነገር፣ ከእናት በላይ ፍቅር ታሳየኛለች። ዳጊም ደግሞ ከወንድም በላይ እንደ ወንድም እያየን ያለው፣ ስለዚህ መወለድ ቋንቋ ነው አለች ኤፍራታ። ጽዮንና ቢኒ ኃይለኛ ፍቅር ላይ ነው ያሉት። እሱ ግን ፍቅረኛዋ እንዳልሆነ ብዙ ነገሮች እንዳላሳለፉ ያውቃል። ግን ጽዮን ግን እስካሁን ድረስ ያሳለፈችው ከእሱ ጋር ፍቅር እንዳላት ይመስላት ነበረ። ቢኒ በጣም ፈርቷል። ምክንያቱም ጽዮን ወደ ራሷ ስትመለስ ያሉትን ነገሮች ሁሉ ስታስታውስ ለካ ፍቅረኛ አይደለህም፣ በምን የተነሳ ነው ፍቅረኛ ነው ብለህ እስካሁን ድረስ አብሬ የቆየሁት ብላ ትጠይቀኛለች ብሎ በጣም ጭንቀት ላይ ነው ያለው። ጽዮን እንግዲህ በአንድ በኩልም አሁን ላይ የበፊት ጸባዋን ይዛ መታለች። እሱም ደግሞ ልክ ሰራተኛን ማጣደፍ፣ ለሰራተኛ ክብር አለመስጠት፣ ከቤተሰቦቿ ጋር እንዲሁም ደግሞ ካሉት ሰዎች ጋር አለመግባባት፣ ያ ሁሉ የበፊቱ ጸባዋ ነበር። ይሄ ጸባዋ ደግሞ እንዳለ ጠፍቶ ሌላ ጸባይ ጥሩ ደስ የሚል ከቤተሰቦቹ ጋር ተግባብታ ከሰራተኛ ጋር አብራ ተግባብታ የምትኖርበት ጊዜ ነበረ። አሁን ላይ ያ የበፊቱ ጸባዋ አሁን ላይ መጥቷል። ገኒን ማመናጨቅ፣ ከቤቱ ሰው ያሉትን ሁሉ ጠልቼ በቃ አይኔን አላያቸው ማለት ነው። አሁን ላይ ቤዚን በጣም ነበር የምትጠላት። ቤዚን መጀመሪያ በእርግጥ ጓደኛዋ አብራ ያሳለፈቻቸው ብዙ ነገሮችን ያሳለፈቻት ጓደኛዋ ነበረች። ግን የቤዚን ነገሮች ሁሉ ስትሰማ ከኤፍራታ ጎን ነበረች። አሁን ግን በቤዚ በውሸት ወሬ ደግሞ እንዲሁም ደግሞ በአንዳንድ ነገሮች አሁን ላይ ከቤዚ ጎን ናት። ናታን እኔ እኮ ለኤፍራታ መጥፎ ነገሮችን እኮ አላስብም። እኔ እኮ ኤፉን እኮ ወዳታለሁ፣ አፈቅራታለሁ። እስቲል እስካሁን ድረስ እኔ አልወድህም፣ እኔ ራሴ የሆነ ሰው አለኝ፣ እኔ ያፌትን ነው የማገባው እያለች ስሜቱ ያው ነው። ምክንያቱም ኤፍራታ ልጠላትና እንዲሁም ደግሞ ልተዋት አልችልም። ምናልባት እሷ አልፈልግህም አልወድህም ብላ ስትሄድ የተሰማኝ ነገር ሊኖር ይችላል። ነገር ግን እስካሁን ድረስ ልቤ አልቆረጠም። ለምን እንደው አላውቅም አለው ቢኒን። አረ ናቱ ምን ነው? እንዴት ነው ኤፍራታ ይሄንን የምትልክ? ምናልባት ልትገምት ወይም ደግሞ
ፕራንክ ልታደርግ ይሆናል ናቱ፣ እባክህን ተረጋጋ አለው። አይ ቢኒ ፕራንክ አይደለም፣ እንዲሁም ደግሞ እኔን ለማረጋጋት አትሞክር። እሷ ነግራኛለች፣ ሁሉን ነገር እኮ ነገረችኝ። ከዚህ በላይ ምን አይነት ወሬ ለመስማት ይፈልጋለሁ አለው። ያፌት እንግዲህ እየተሰለቸለ ቢኒና ናታን እያወሩ ባለበት ያፌት መጣ። ያፌት ሲመጣ ምን ፈልገህ ነው? ምንድን ነው? ሰሞኑን አዲስ ነገር አለ እንዴ አለው ቢኒ። አይ እሱ እንኳ ሲደርስ ሁሉም ነገር ሲደርስ ታየዋለክ፣ ሁሉም ነገር በሂደት ታየዋለክ፣ ግን በቅርብ ጊዜ ጠብቅ። አረ ጊዜ አይደለም ሰዓቶች፣ አረ ሰዓት አይደለም ደቂቃዎች እያለ እየተሳለቀ የመኪናውን ቁልፍ እየወዘወዘ ናታንና ቢንያምን ሙድ እየያዘ በጣም አናደዳቸው። ናታንም ይኸውልህ እኔ ይናደዳል ብለህ ከሆነ ተሳስተሃል። እኔ የምናደደው ኤፍራታ አንድ ነገር አድርገሃት ወይም በድልሃት ስታለቅስ በአንተ ብዙ ነገሮች ደርሶባት አንገቷን ስትደፋ የዛን ሰዓት ነው የሚያደርሰኝ። አሁን ግን ፈጽሞ እኔ ምንም ነገር ልልህ አልችልም። ምክንያቱም አንተ ልትሳለቅብኝ ሙድ ልትይዝብኝ ትችላለህ። ግን እኮ ጊዜ ተለዋዋጭ ነው። እውነት ኤፍራታን ወዳህ ይሆን? አፍቀራህ ነው? ወዳህ ነው? ግን እሱማ ሳትወዳህ አይደለም እወደዋለሁ፣ አፈቅረዋለሁ፣ አገባዋለሁ ብላ ያለችው። ግን በሰላሟ ነው ብዬ አላስብም። እስኪ ፈጣሪ ያውቃል አለ ናታን። ቢንያምም እባክህ እናቱ ውስጥን አታጨናንቅ፣ ይሄ ነገር ደግሞ ውሸት ሆኖ አንተና ኤፍራታ አብራችሁ የምትሆኑበት ቀን ቅርብ ነው ብሎ አለው። አይ ቢኒ እሱ እንኳ አታስበው፣ እኔ መቼም ልቤ አይቆርጥም። እኔ ኤፉን በጣም ነው የማወዳት፣ የኔ ጨረቃን ብዙ ነገሮች ስላሳለፍን በጣም ነው የማፈቅራት አለው። አይ እሷን በጣም ትወድሃለች አለው። ቢኒ በጣም ተናዶ በጣም ፊቱ በንዴት ዳጊ አጎቴ የተፈጠረ ነገር አለ እንዴ? ምንድነው? ናቱ አሁን ደውሎልህ ምንድን ነበር ያለክ አለው። አይ ዳጊ ለአንተ ብነግርህ ባዶ ይቀራል። አሁን ላይ ጥሩ ስሜት እየተሰማኝ አይደለም። እንዲሁም ደግሞ ናታን ያለበት ሁኔታ በጣም ከባድ ነው አለው። ምንድን ነው? ምን ተፈጠረ? አትነግረኝም አጎቴ? እኔ ካንተ የምደብቀው ነገር አለ እንዴ? አጎቴ እባክህን ንገረኝ፣ እባክህን የተፈጠረ ነገር ካለ ንገረኝ አለው ዳጊም ቢኒን። ኤፍራታ ናታንን ልታገባ ነው። ኤፍራታ ያፌትን ልታገባ ነው። ስለዚህ ናታንን ተስፋ ቆረጥ፣ እኔ ካንተ ምንም ፍቅር የለብኝም። ስለዚህ እኔ ያፌትን ባለፈው አግቶ በሚያሰቃይብኝ ጊዜ እና ሰዓት በንግግሩ ወይም ደግሞ በቆራጥ አስተሳሰቡ በሱ ፍቅር ተማርኬያለሁ። ስለዚህ እሱን ነው የማገባው፣ በቅርቡ ላገባ ነው ብላ አለችው ናታንን። ናታን አሁን ያለበት ሁኔታ በጣም እጅጉን ልብ ሰባሪ የሚያሳዝን ሁኔታ ነው ያለው አለው ቢኒ ዳጊን በድንጋጤ አጎቴ እውነትን ነው የምታወራው? ወሬ እውነት ነው አለው። አዎ እውነት ነው። እንግዲህ ምን ማድረግ ይቻላል? ግን እኮ በሰላሟ ነው ብዬ አላስብም። ኤፍራታ በሰላሟ ባይሆን ይህንን ነገሮች ሁሉ አትወስንም። ግን ነገሮችን ሁሉ በሂደት አጣራለሁኝ አለው። ኧረ እባክህን አጎቴ የኔ እህት እንደዛ አታደርግም። የኔ እህት እኮ ብልጥ ናት። የኔ እህት እኮ ብልህ ናት። የኔ እህት እኮ ብስል ናት አለው። አይ እሱማ የኤፉን ብልጥና የኤፉን ብልህነት እኔም አውቃለሁ። እኔም ናቱን እባክህን አትሸወድ ናቱ፣ ከአንተ ምንም መጥፎ ነገር እንዳይወጣ፣ እሷ ትወድሃለች፣ ታፈቅርሃለች እያልኩት እስቲ ራሱ እስካሁን ድረስ ስለ እሷ መልካም ነገር ነው የሚያወራው። የሚገርምህ ነገር በጣም እንደሚወዳት የታወቀ ነው አለው ዳጊ ቢኒን። ውድና የተከበራችሁ የቻናል ቤተሰቦች የዛሬ ቪዲዮ የሚመስል ነበር። ሁላችሁም ላይክ ሸር እያደረጋችሁ አበረታቱኝ። በክፍል 67 እስከምንገናኝ ድረስ ቸር ሰንብቱ። ሰላም አሌይኩም ወራህመቱላሂ ወበረካቱሁ።